እንድትላለች እቺ ልጅ እንዴት እነሱ አብረው እንዲሆኑ ፈለገች? ቆይ ለምን አትጠይቃትም ታዲያ? እኔ በጣም የሆነ በጣም ማለት እኛ ያላለች እኮ ገንዬ መናገር ሁሉ አቅቶታል። አሞኛል ብላለች እኮ ሃይሚ አሞኛል ብላለች። ዩዘር ቢያስወጧት ራሱ ማለት ነው ብትወጣ የጠራቻት እሷ ናት እኮ ሪል ህይወት ከሆነ ማለት ነው ብትወጣ ነው የሚሻላት። እንዴ ግን የጻፈችውን አይተሻል? የጻፈችው እስከነ ልጅሽ ይብቃን ዛሬ ነው እንጂ ከሱ ጋር አላለችም። ከሱ ጋር አሁንም እንደሚመለስ እርግጠኛ ነኝ። እኔ በጣም ነው ደስ የሚለኝ። ግን እዚህ ጋር የተደባበሰው ነገር ምንድን ነው? እነሱ መጀመሪያ እንዲጣሉ እንደውም እሱ ነው ዛሬ የተናገረ። ተመካክረውም ሊሆን ይችላል። እሱ ነው የተናገረ። መቅድጄ ማን ነው መጠየቅ ያለበት? ባለቤቱ ናት መጠየቅ ያለባት። እንዴ ተረድቼሻለሁ እኮ አለች። ለምን ገባሽ? መጀመሪያ ስትመጪ ምን ብለሽ ነበር? አሁን ደግሞ እሷ ራሱ ምን አለች? እና ተረድቻለሁ እኮ አለች። ዘር ምን ተረድቻታለሁ ለምን አለች? ከየት እንዳመጣችው ልጁ እኔ አንድ ሴት ከባልሽ ነው ያለችኝ ወይም ከፍተኛ ያለችኝ ምንድነው? አንተና እንደዛ ብላይ ነው ዛሬ ልትረዳቻለች በአንድ ሌሊት። ወይስ እኛ ጂል ነን? ወይም ደግሞ በቃ የኛ ተሳስተናል ይቅርታ አድርጉልን ብለ ኦዲየንስን ይቅርታ ጠይቀው መለያየት ነው እንጂ እዚህ ሌላውን ሰው ኦዲየንስን በኦዲየንስ አባልተው አይ ሰብስክራይብ አድርጓት። ምን ማለት ነው ሰብስክራይብ አድርጓት ማለት? ምን ማለት ነው እንዴ? እኔ ግን እኔ አንድ ነገር መናገር የምፈልገው የተረዳሁት ነገር ምንድነው፣ ነገሩን አውቃ በቃ ከዚህ በኋላ ሌላም ኦዲየንስ እንዳያቅበት ሸፋፍና በቃ ራሷን ለማግለል ያደረገችውም ነገር ነው የመሰለኝ። ግን ሁለቱ የሚጫወቱት ጫወታ አለ፣ ብሩክና ልጅቱ በደንብ የሆነ ነገር አለ። ምክንያቱም እሷን እቅፍ አድርጎ ልክ በቃ እሷን ማጣት እንደማይችል አይነት ስሜት እነሱ ተመካክረው ብሏታል። ዛሬ ነግሯታል። ቆያ ልንገርሻ ይኸውልሽ ምን አላመሰለሽ፣ አንቺ እውነተኛ በደንብ እንድንስማማ ከፈለግሽ እውነቱን አውጪ አላት። ትክክል አላት እኮ እሱን ነው እኮ የምልሽ። ስሚ አላት፣ እሱ እውነቱን ተናገሪ አላት። እሱ ዛሬ እንዴት እንድንስማማ ፈለግሽ አንቺ አላት። እሷ ደግሞ በቃ እናንተ እንዳትለያዩ ነው የምትለውና ግራ የገባኝ ነገር ተመካክረው ይሄን ድራማ ሁለቱ ባለቤቱ ተረድቼሻለሁ አለቻት። ስሚ ምን ታደርግ እንግዲህ ወይ ተመካክረው እንደሆነ ገብቷል። ለምን እንዴት ነው የምረዳት? እንደዛ ያደረገችኝን እንዴት ነው በአንድ ቀን ሌሊት ተረድቻት ማድረው? ለምንድን ነው ሰብስክራይብ? አንድ ነገር አዳምጪኝ ገንዬ፣ እሱ ከልጅቱ ጋር ተነጋግሮ መጥቶ ይሄንን ዩቲዩብ ከፍተው ከዛ በኋላ እንደዚህ አድርገው ተባብለው እንዲበያት አንቺ እንዲበያት። ምክንያቱም በቃ ሌላ ወይ ውስጥ ነው ጭንቅላቴን ካልሆነ በስተቀር በዚህ ደረጃ እንደዚህ አይነት ነገር እኔ አላውቅም። ይሄ ስራ ከሆነ እንደዚህ ይቀጥሉ። እኔ ከዚህ በኋላ እንደዚህ አይነት ውሸታም ሰው ጋር ማየትም አልፈልግም። እኔ ረከሰችብኝ። እኔ ልጅ ራሱ በጣም ልቤን ነው የነካው። ዛሬ በጣም ነው ልቤን ያደማችሁ። መጠየቅ ያለባትን የወደቀችው ለዛ ነው እንዴ? ሐኪም ቤት የገባችው ለዚህ ነው እንዴ? እንደዚህ ለሷ ተረድቼሻለሁ ልጥላት ነው እንዴ? ልቤ ሲደማ የነበረው ከተረዳቻትማ አርግዣለሁ ያለቻት ቀን ራሱ መረዳት ነበረባት። አይቀር ለምን መውደቅ ነበረባት? ፋፊ በስመ አብ እንዴ! በጣም የሌለ እኮ ነገር ነው እየሰሩ ያሉት። ድራማ ራሱ እንደዚህ ይሰራል። ሰውን ጂል አረጉ እኮ በቃ ጂል። በእነሱ ቤት ምንም አያውቅም እዚህ ቤት እንዴ። እኔ የተረዳሁት ነገር ይቅርታ አድርጉልኝ፣ እሷን ለማስወጣት ካደረጉት በኋላ ስላልተሳካላቸው እነሱ ውጪ መጣላት ራሴ ልውጣ እያለች ነው አይደል እንዴ? ይቅርታ እዚህ ነገር ውስጥ መግባት አልፈልግም እያለች የምትለው እሷ ናት እኮ ገኒ። እውነቷን ነው። ምክንያቱም ታውቃለች እኮ። እሺ እውነት ከሆነ ታዲያ ዛሬ ለምን መጣች? ሰብስክራይብ ልታስደርግላት ነው የመጣችው ወይ አልነገሯት ይሆናል እንደከፈተች። እንግዲህ ኧረ እባክሽ እሷ ናት እኮ የጠራቻት። አልመጣም ማለት ትችላለች። በምን አወቀች የእሷ ዩቲዩብ መሆኑን? የጠራቻት እሷ አይደለች እንዴ ደውላ? ሌላም ጊዜ በሱ ዩቲዩብ እኮ ትጠራታለች አይደል እንዴ? ኖ ጠርቻታለሁኝ ነግሬያታለሁ ብላለች ልጅቷ ቆማ። ስለዚህ አልመጣም አልመጣም። እሺ መጣች። እሺ ቆይ ነው መጣች። እሺ መጣች እንበል አይደል እንዴ? ከመጣች በኋላስ ለምን ጠራሽኝ? የእሷ መሆኑን ታውቃለች፣ የእሱ እንዳልሆነ ታውቃለች። ለምን አታውቅም? ታውቃለች። እኔ ግን ይሄ ነገር በምን ታውቂዋለሽ? አሁን ተጠራሽ። ኧረ በይ አሁን ይሄን ታይ ይልቅ ስተቷን መንገር ተሳስታለች። ዛሬ እንደ እውነታው እንሂድ። ምንድነው እውነታው? እሺ ንገሪኝ አንቺ። ንገሪኝ። እኔ አውልሽ ገኒ፣ አንቺ እዛ ጋር በዩዘር ትገቢያለሽ ልበልሽ።
ከዛ ጠራሽኝ። እኔ የማውቀው በዩዘር እንደሚጫን ነው። መጣሁ። ለምንድን ነው የጠራሽኝ? ወይ ለአንዴና ለመጨረሻ ነው የመጣሁት፣ አለበለዚያ ደግሞ ተስፋ ሳልቆርጥ አፌ ብቻ ሊሆን ይችላል ልጁን ስለምፈልግ። ለምን ወንድምየው ይዟት የመጣ ቀን ምንድን ነው ያለችው? ቆይ አዳምጪኛ። ወንድምየው የመጣ ቀን ምንድን ነው ያለችው? በእሷ ጉዳይ እንዳነጋግሩኝም አልፈልግም ብላለች። እውነቱን ማውራት ነው። በሷ ሼር አርጋለች የተባላችሁ ነው አላለችም። ሃይሜ ሼር አርጋለች የተባላችሁ ነው። ሳታቅ ነው ሼር አርጋለች። ዝም በይ ማነሽ? እቺ አውሪ አሁንማ ታያለች በእሷ እንደተጫነ። በቃ በታይ ወይ ማነሽ? መቅዴ ዝም በይ ልንገራት። ወንድምየው ሲያመጣቸው ሶስቱን ምን አለች? በሷ ጉዳይ ምንም እንዳትጠሩኝ ትላለች። አዎ ስለዚህ ለምን መጣች? የጠራቻት የደወለችላት ለሱም ደውዬለታለሁ ለሷም ደውዬለት ትመጣለችኝ። መለያየት የለባችሁም ስትላት አንቺ ማነሽ? ዛሬ እንዴት እንዳንለያይ ፈለግሽ አንቺ? ከዚህም በፊትም ነግሬሻለሁ እኮ በቀደም ለታም ነግሬሻለሁ። አንቺን ላምንሽ አልችልም። ሰው ጋር ለምን መጣይ ዛሬ? ሰብስክራይብ እንዲደረግላት ይሄ ሞኝ ተመልካች ልቡ ደምቶም ችግር የለውም እሷ ካለች እናረግላታለን እንዲል ለምን ባልሽን ይዘሽ ነይ፣ እውነት ከሱም ከሆነ ከሱም ካልሆነ ትክክለኛውን ነገር አውሪ ለምን አላለቻትም? እውነት መነጋገር እውነት ተነጋገሩ። እንደዚህ ብሎ እንደዚህ ስንል ነበር እንዴ? ማለት የለበትም። እሱ ጥፋተኛ ነው ስንል አልነበር እንዴ? ኖ ለሁለቱም እኩል እሷ ስታጠፋ ልክ። ምክንያቱም እኛን ራሱ እዚህ ጋር ሸውዳናለች። ለምን? ምክንያቱም ልባችን አድምታለች እዚህ ጋር ገኒ አንቺም ግን ወደ ራስሽ ተመለሽ። አንዳንዴ አስቢበት። የምሩ ነው እና ቃለ ሴት እና እቺም እውነት እስኪ ወዳ ድረስ እውነት የምን እውነት ነው? በቃ መጀመሪያ ሄሚን ብሩክና እንዲታረቁ ከፈለግ ሴትዮ እውነቱን ተናገሪ። ልጁ የሱ አይደለም፣ እኔ ያውቅ ነው የመጣሁት ቻናል እንድትከፍቱ ፈልጌ ነው የመጣሁት ብለሽ ተናገሪ። አረ እዩ ግን በእናትሽ ታይ እንደ ሴት አስቢበት እንዴ! የጊዜው ማርና ክርስቶስ ምን አይነት ፈጣጣ ሴት ነች? እውነቱን ተናገሪ በቃ። ልጁ የሱ አይደለም፣ እሱ ከኔ ጋር ተገኝቶ ምንም ግንኙነት እኔና እሱ ጋር የለም። ስለዚህ ልጁም የሱ አይደለም፣ ከሱ አይደለም ያረጋስኩት ብለሽ እውነቱን ለሄሚ ንገሪው። ሄሚ ያኔ ይቅርታ ተቀበለች አልተቀበልም የሚለው እናያለን። በቃ እውነቱን ተናገሪ አንቺ። አይንሽን በጨዋታ ብለሽ ዩቲዩብ ከፍተሽ መተሻለ። ዩቲዩብ ከፍተሽ መተ የኔ መልካም ሰው የኔ መልካም ሴት አይደለ? ለዚህ ነበር አይደለ እንደዚህ ያሽቃበጣችሁ የነበራችሁት? አሽቃባጮች ስታስጠሉ እንዴ! ለመጀመሪያ ለተመልካች ክብር ትጭና ምን አይነት ክብር ሰጥተሽ ነው እንጂ ተመልካች ላንቺ ሰብስክራይብ እንዲያደርግሽ አይንሽን በጨዋታ ብለሽ የምትመጪው? እባክሽ አይደብራትም እንዴ? በእናታችሁ አንተ ለምንድን ነው ግን አንዳንዴ ማሰብ የሚያቅታችሁ? የምር ነው የምላችሁት። ሄሚዬ እኔ አሁን አንቺ የምልሽ ነገር የኔ ቆንጆ ወደ ራስሽ ተመለሺ። እስቲ ተረጋግተሽ አስቢው። እኔ ቆርጬ ያለው የምትዩ ነገሮችን እስቲ ተረጋግተሽ ወስኚ። በቃ ማለት የምታደርጊው ነገር ተረጋግተሽ አድርጊው ሄሚዬ። እና ይቅርታ እያለሽ ነው። ትናንትናም ይቅርታ ዛሬም ደግሞ ይቅርታን ተቀበይ ብለዋል። እና ይቅርታውን የምትቀበሉበት መንገድ የምታውቀው አንቺ ነሽ። ይቅርታውን ተቀበዩ እና ከዚህች ሴትዮ ጋር ማውራት ያለብሽን ነገር ካለ በትክክል አፈጥሽ ሁለቱንም ጥያቄ መጠየቅ ያለብሽን ጠይቂ፣ እውነቱን እንዲናገሩ። እቺ ልጅ እውነቱን እንድትናገር፣ አንቺም ደግሞ እዩ የምትባይ ሴትዮ ማለት ነው እውነቱን ተናገሪ። እውነት ከብሩክ ልጅ አለ፣ እውነት ብሩክ አስረግዞሽ ነው፣ እውነት ብሩክ ከአንቺ ጋር ተኝተዋል አልጋ ላይ የሚለውን ነገር ለሄሚ አስረጂ። ገባሽ አይደለ? ያኔ ለሄሚ እንዶ እናያለን ማለት ይቅርታ ትቀበላለች አትቀበል የሚለው ነገር እናያለን። ውዶች ድራማ እንደሆነም ደግሞ ግን በዚህም እያሳዩ ነው። አያችሁ ዛሬ ቻናል ነው ከፍተው የመጡት። ጊዜው ማርና ክርስቶስ ደግሞ ሄሚዬም ደግሞ ሼር አድርገሻል። በጣም ነው የምትገርሚው አንቺ ልጅ ግን ሄሚዬ ማለት ለኔ አስባለች ያልሽ እዚች ፓርቲ ላይ እንዴት እንዲያናደድሽ እንቅምጥሌ እውነት በጣም ነው ያነ ምንድነው ያሰበችሽ? ከምትወጂ ሰው ጋር እንድትጣላ አረጋችሽ። ህይወትሽ ምስቅልቅሉ አወጣች። በሷ ምክንያት ራስሽን ሴተሽ ሐኪም ቤት ገባሽ። ምንድነው መልካም ነገር ያለ አንቺ ወዴት ነው የምታስቢው? አንዳንዴ እውነት የሚባል ታሪክ ድራማ እየሰሩ ነው። ብር ከሚከፍሏት ወገን እያሰበን ቻናል ከፍቶ ይሰጧታል። ቀድሞ በስነ ስርዓት በቃ የስራና እንደ ስራም ከሆነ የሚቀድመው እሱ ነበር። ይሄን አብራሪልና እንደዚህ ነው መጨረሻ ነበር የሚቀድመው እንደ ስራም ከሆነ የሚትዩ ነገር ኖርማል ነው። ለምሳሌ በአለም ላይ ቢሆን የሆነ ባልሽ ቺት ካረገብሽ በኋላ ያቺ ሴት መታ አንቺን ትሪት ማድረግ እንደዚህ
እኔ እንደዛ ነው የምላችሁ ውዶቼ። ድራማ በጣም ነው የምወዳችሁ፣ በጣም ነው ላይ ቢሆን የማከብራችሁ። በራሱ ሲሆን እስኪ እንደ ድራማ የቱ ነው የሚቀድመው? ይሄን አስረዲን። ድራማውን ማወቅን ነገርሽን እኮ ግን የቱ ነው የሚቀድመው? አብራሪልን ይሄንን። ወደ ራስሽ ተመለሽ ውዶቼ። በጣም ተሳስተዋል ነው የምልሽ። ቀድመው ቻናል መክፈት አልነበረባቸው፣ ስቴፕ ተሳስተዋል። ያደረጉበት ደግሞ ሪዝን አሁን እነሱ በዚህ ሁኔታ ላይ መጥተው